የምናደርገው ጀርኒ ነው፣ ጉዞ ነው። መነሻችን አንድ ልብ ነው። መድረሻችን የእግዚአብሔርን ክብር ማየት ነው። በምሳሌ ልጀምር። አንድ ሰው ቁልፉ ጠፋብኝ አፋልገኝ ይላል። የሚፈልገው ሳሎን ነው። ጓደኞቹን፣ ልጆቹን፣ ሚስቱን ቁልፌ ጠፋብኝ አፋልጉኝ ይላል። ያፋልጋሉ። ሶፋ ውስጥ ይፈልጋሉ፣ ጠረጴዛ ስር ይፈልጋሉ፣ ያፋልጉታል። ፈልገው ሲደክማቸው እርግጠኛ ነው ወይ እዚህ ሳሎን ነው ወይ የጣልከው ቁልፉን ይሉታል። አይ ቁልፉማ የጠፋብኝ መኝታ ቤት ነው፣ ጨለማ ስለሆነ እዛ ስፈልግ አይታየኝም አለ ይባላል። እና ብዙ ጊዜ ስለ ችግሮቻችን ስናወራ ችግሩ ያለው ቦታ ሳይሆን ሌላ ቦታ ነው የምናወራው። ባልና ሚስቶች ተጣልተው እነሱን ለማስታረቅ ስትሄዱ ችግራችሁ ምንድን ነው ቢባል ችግሩ ያለው የጠፋበትን ቦታ ሳይሆን ሌላ ቦታ ነው ጊዜያችሁን የምታጠፉት ብዙ ጊዜ። እኛም ስለ አንድነት ሲወራ፣ ስለ አንድነት ሲጸለይ፣ ስለ አንድነት ሲሰበክ ብዙ ጊዜ ያሳልፈናል። አንድነት ግራ የሚያጋባ ነገር መሆን አልነበረበትም። እስቲ እውነቱን እንመልከት። የእግዚአብሔር ቃል እውነት ምን እንደሚል እንመልከትና ቁልፉ የጠፋበት ቦታ ሄደን እንድንፈልግ እግዚአብሔር ይርዳን። ቁልፉ የማይገኝበት ቦታ ከመባከን፣ ቁልፉ በማይገኝበት ቦታ እርስ በርስ ከመራወጥ፣ ቁልፉ የጠፋበት ቦታ ብርሃናችንን ይዘን፣ ጨለማ የሆነበት ቦታ ብርሃናችንን ይዘን ብንፈልግ ቁልፉን እናገኘዋለን። የእግዚአብሔር ስም ብሩክ ይሁን። እንግዲህ እግዚአብሔር በምሳሌ ባስረዳ ይሻላል። አሁንም ቤተ ክርስቲያንን እንደ ጠረጴዛ አድርጉ። እኛ በጠረጴዛው ዙሪያ ቆመናል። ጠረጴዛው ላይ የተቀመጡ አጀንዳዎች አሉ። በነዛ ላይ እንነጋገራለን። በዛ ላይ እንተላለፋለን። በዛ ላይ አንግባባም፣ እንከፋፈላለን። መከፋፈል ብቻ ሳይሆን ቡድናዊነት ይኖራል። አንዱ ይሄ ሲል በዛ ሀሳብ የሚስማሙ አንድ ቡድን ይሆናሉ። በሌላ ሀሳብ የሚስማሙ አንድ ቡድን ይሆናሉ። ቡድናዊነት ይነግሳል። በራሳችን ሀሳብ አንድ ለመሆን ስንፈልግ አንድ የመሆን ነገር እንደማይሆን ቁርጡ ይታወቃል። አንድ ለመሆን ሰው አይችልም። በአስተሳሰብ አንድ መሆን አይቻልም። ታዲያ ምንድን ነው ብንል አንድነት ባለቤት አለው። አንድ ልብ ባለቤት አለው። ባለቤቱ መንፈስ ቅዱስ ነው። በጠረጴዛ ዙሪያ ሆነን ዘሴም ኢሹ እየተመለከትን በዓይናችን እስቲ እንጸልይ ብለን ብዙ ብንጸልይ፣ ጾም ጸሎት ብንይዝ፣ ዓይናችንን ጸልየን ስንከፍት ችግሩም ፊታችን ነው። እኛም አንድ አይደለንም። ምናልባት ሰባኪ ቃል ያስፈልገናል ብለን አንዱ እንዲሰብከን ብናደርግ ስብከቱን ከሰማን በኋላ ቆመን እጃችንን እየተጠቃቀስን አሁንም ያው ነው። አያችሁ፣ ዲስከሽን እናድርግ እስቲ ብለን ብንወያይም አሁንም ችግሩ ያው ነው። አንድነት አይመጣም። አንድነት እንዲመጣ መንፈስ ቅዱስ ነው የሚያመጣው አንድነትን። መንፈስ ቅዱስ እንዴት ነው አንድነትን የሚያመጣው ብንል ጠረጴዛ ላይ ያለውን ግሳንግስ፣ እኛ የፈጠርነውን አጀንዳ እኛ ቁም ነገር ነው ብለን ጠረጴዛ ላይ አድርገን
የምናየውን ነገር በሙሉ ያነሳና መንፈስ ቅዱስ የራሱን ተልእኮ ያስቀምጣል። ያ በመካከላችን ያለው የቤተ ክርስቲያናችን፣ የህብረታችን፣ የአንድነታችን ተልእኮ፣ የመንፈስ ቅዱስ ተልእኮ እሱ እጃችንን አያይዞ እንድንቀመጥ ያደርገናል። በሲምቦሊዝም ነው የምነግራችሁ። ቆመን እርስ በርስ ከመነጋገር፣ እርስ በርስ ከመጠቋቆም፣ እርስ በርስ ከመጮህ፣ አንዱ አንዱን ለማሳመን፣ አንዱ አንዱን ለማስተካከል መሞከሩ ይቀርና ተልእኮውን ስናይ የመንፈስ ቅዱስ ተልእኮ፣ የዚህ የእግዚአብሔር ቤተሰብ ተልእኮ፣ ለዚህ ለእግዚአብሔር ቤተሰብ የተሰጠው የቤተ ክርስቲያን ተልእኮ ጠረጴዛው ላይ ሲቀመጥ ያኔ አንድ እንቀመጣለን፣ ሁለት እጅ ለእጅ እንያያዛለን። ያኔ ነው መንፈስ ቅዱስ የሚሰራው። እንቀመጥ ስንል በዚህ አይነት መልክ ስንቀመጥ ነው። ወንድሞች በህብረት በዩኒቲ ቢቀመጡ የሚለው ከዛ በኋላ እግዚአብሔር ይሰራል፣ በረከቱን ያዛል፣ ስልጣኑን ይገልጣል፣ ፈውሱን ይለቃል። እኛ የምናደርገው አንደኛ እግዚአብሔርን ተነስ እንለዋለን። እግዚአብሔር ሆይ ጎብኘን እንላለን። እግዚአብሔር ሆይ ሪቫይቫል አምጣ እንላለን። ለዛ ግን የሚበቃ መቀመጥ፣ ለዛ የሚበቃ አንድ ልብ የለም። ለምንድን ነው አንድ ልብ የሌለን? ምክንያቱም በጠረጴዛችን ላይ ያለው አጀንዳ የመንፈስ ቅዱስ አጀንዳ አይደለም፣ የእርሱ ተልእኮ አይደለም። ስለዚህ አንድነት የለም። ብዙ ስብከት አለ፣ ብዙ ጸሎት አለ፣ ብዙ ውይይት አለ፣ ብዙ ጭንቀት አለ። አንድ ልብ ግን የለም። ፕሮብሌማችን ሲስተሚክ ነው እንጂ ፐርሰናል አይደለም። ሰው ይመስለናል። ሰውም ቢቀየር ችግሩ ስር የሰደደ ነው። ሲስተሙ የተበላሸ ነው። ሞተሩ የተበላሸን መኪና ጎማ ብትቀይሩ መኪናውን ሊያስኬደው አይችልም። ሰው ላይ ፎከስ የምናደርገው ሰውየው ቢቀየርም ያው ነው የሚሆነው። ከዓመት ዓመት አዲስ ሰው ቢመጣ ያ አዲስ ሰው በረከት አያመጣም። ምክንያቱም ሞተሩ ነው፣ ሲስተሙ ነው የተበላሸው። የመኪናው ጎማ አይደለም የተበላሸው፣ ሲስተሚክ የሆነ ፕሮብለም ነው። እግዚአብሔር እንዲነሳ ከመጸለይ እኛ እንድንነሳ የሚጠብቀንን እግዚአብሔርን እናስተውል። እኛ እንድንነሳ መጀመሪያ መንቃት አለብን። እኛ ተኝተናል። የተኛ ሰው እግዚአብሔር የሚመላለሰውን እግዚአብሔርን ማየት አይችልም፣ ማስተዋል አይችልም። ስለዚህ ዓይኑን ጨፍኖ ተኝቶ እግዚአብሔር ሆይ ና ይላል። እግዚአብሔር በመካከላችን ነው። እግዚአብሔር እየሰራ ነው። እኛ ነን ያላየነው። ና የሚባል አይደለም ጌታ። ጌታ በመካከላችን በውስጣችን ነው። እኛ ነን ያላየነው። ስለዚህ መጀመሪያ ዓይናችን ይከፈት ዘንድ ያስፈልጋል። ዓይናችንን ከፍተን ማየት፣ የሚንቀሳቀሰውን ጌታ ማየት ያስፈልገናል። ከዛ በኋላ እውነትን ማወቅ ያስፈልገናል። ማናት እቺ የክርስቶስ ቤተ ክርስቲያን? ማናት? ያቺ እውነት ናት የምታያይዘን። ያ እውነት ነው የሚያገናኘን። መሰረታችን፣ የአንድነታችን መሰረት ያ እውነት ነው። ፎርጅድ የሆነ ብር አያስተምሩም አሉ።
የስህተት ውሸት የሆነ ብር አያስተምርም። የሚያስተምሩት እውነተኛውን ብር ነው አሉ። እውነተኛውን ብር የሚያውቅ ሰው ፎርጅዱን ስለሚያውቅ አሉ። ስለዚህ እኛ ምን ያህል ዲስፈንክሽናል እንደሆንን የማናውቀው ፈንክሽናልና ሄልዚ የሆነውን የእርሱን አሰራርና ከልቸር ስላላየን ነው። በብዙ ትዳር ውስጥ ዲስፈንክሽናል የሆነ ፋሚሊ ውስጥ እንደ ኖርማል ነው የሚቆጠረው። ባልየው ሚስቷን ቢመታ፣ አቢዩዝ ቢደራረጉ፣ ፍቅር ባይኖር፣ ሪጀክሽን ቢኖር፣ አለመግባባት ቢኖር፣ ፍክክር ቢኖር፣ ንቀት ቢኖር፣ መጎዳዳት ቢኖር ዲስፈንክሽናል ፋሚሊ ነው። እዛ ውስጥ ያሉ ሰዎች ግን ኖርማል ነው የሚመስላቸው። በቃ ላይፍ ይሄ ነው ነው የሚሉት። በቃ ይሄው ነው። ስለዚህ ነገር ግን የፍቅር ቤተሰብ ሲያዩ ምን ያህል ሰላም ያለበት ቤት ሲገቡ አንዱ አንዱን ምን ያህል ሪስፔክት እንደሚያደርግ ሲያዩ አንደኛው አንደኛውን ከፍ ሲያደርግ ሲያዩ የጎደለውን ነገር ያያሉ። እውነትም ይሄ ጎሎብኛል፣ ያለውበት ቦታ ዲስፈንክሽናል ነው፣ ቶክሲክ ነው፣ ሄልዚ አይደለም፣ የሚያፋፋ ቦታ አይደለም፣ የሚያለመልም ቦታ አይደለም፣ ከፍ የሚያደርግ ቦታ አይደለም፣ የሚያጠወልግ ዲስፈንክሽናል የሆነ ቦታ ነው የምንለው የእርሱን ቤተ ክርስቲያን ስናውቅ ነው። የክርስቶስን፣ የእኛን አላልኩኝም፣ ሰው የሰውን ሳይሆን የክርስቶስን ስናውቅ ነው። ለዚህ ነው የክርስቶስን ስናውቅ በዛ እውነት ነው የምንያያዘው። በዛ እውነት ላይ የተመሰረተ አንድነት ነው አንድ ልብ የሚያሰኘው። የመንፈስ ቅዱስ ስጦታን የሚለቀው ያ አንድ ልብ ነው። የሐዋርያት ሥራ ስንመለከት ደቀ መዛሙርቱን ተልእኮ ሰጣቸው፣ ስፔሲፊክ ፐርፐስ ሰጣቸው። በዛ ፐርፐስ ላይ ነው አንድነታቸው የተመሰረተው። ዝም ብሎ አንድ እንሆን በሚል አይደለም፣ ራንደም አይደለም። ኢየሱስ ክርስቶስ በተናገረው ነገር ላይ ነው የተገናኙት። በዛ ላይ ነው አንድ ልብ የሆኑት። ባህሪያቸው አንድ ስለሆነ አይደለም፣ አካሄዳቸው አንድ ስለሆነ፣ ቴምፕራመንታቸው አንድ ስለሆነ አይደለም። ነገር ግን ኢየሱስ ክርስቶስ አንድ ሜሴጅ ሰጣቸው፣ አንድ ተልእኮ ሰጣቸው፣ አንድ እውነት ሰጣቸው። በዛ እውነት ላይ የተመሰረተ አንድ ልብ ተገለጠ። እኛም የሚያስፈልገን ይሄ ነው። አንድ ልብ ለመሆን መነጋገር፣ አንድ ልብ ለመሆን መሰባበክ፣ አንድ ልብ ለመሆን ለመጸለይ ሳይሆን የክርስቶስን እውነት እሱ ላይ መገናኘት አለብን። ምን ማለት ነው ይሄ እውነት? በምሳሌ ሁሉ ማየት አለብን፣ መጨበጥ አለበት። ኢማጂነሪ መሆን የለበትም። ኢማጂነሪ መሆን የለበትም። አንድነትን ለማምጣት ከመትጋት ይልቅ፣ አንድነትን ለማምጣት ከመልፋት ይልቅ፣ አንድነትን ለማምጣት ከመጸለይ ይልቅ አንድነትን የሚያመጣውን መንፈስ ቅዱስን መታዘዝ ነው የሚያስፈልገው። አንድ ማድረግ የሚችለው መንፈስ ቅዱስ ነው። አንድ ሐሳብ፣ አንድ ልብ በክርስቶስ ኢየሱስ አንድ መንፈስ ይሁንላችሁ የሚለው የመንፈስ ቅዱስን አጀንዳ፣ የመንፈስ ቅዱስን ሐሳብ ላይ ስንገናኝ ነው። ኢየሱስ ክርስቶስ ይህንን የሚያደርገው በጉባኤያችን ይሄ ነገር የሚገለጠው ኢየሱስ ክርስቶስ ራስ ሲሆን ነው፣ የበላይ ሲሆን ነው። እሱ ደግሞ ራስ የሚሆነው ካህናት፣ የካህናት ጉባኤ ቅዱሳን የክርስቶስ አካል ናት ኢየሱስን ራስ የሚያደርገው። እንዴት አድርገው ነው ራስ የሚያደርጉት ካህናት?
ካህናት ናቸው ኢየሱስን አንተ የኛ ቤተክርስቲያን ራስ ነህ ብለው ፖዚሽኑ ላይ የሚያስቀምጡት ካህናት ናቸው። ካህናት ማለት የንጉሥ ካህናት የሆነው ቅዱሳን እኛ ሁላችን ነን። ምክንያቱም እንደ ቤተሰብ ሳይሆን እኛ ቤተሰብ ነን፣ የእግዚአብሔር ቤተሰብ ነን የሚል ሐሳብ ላይ የተመሰረተ አስተሳሰብ ሲኖረን ነው። ይሄ እኮ የአባቴ ቤት ነው፣ ይሄ እኮ የአባታችን ቤት ነው የማለት ፖዚሽን ላይ ሲሆን ነው ስንሆን ነው ይሄ የሚሆነው። ኢየሱስ ራስ ካልሆነ ሁላችንም ካህናት ለኢየሱስ አጀንዳ፣ ለኢየሱስ ፕሮግራም፣ ለመንፈስ ቅዱስ ተልእኮ ቅድሚያ ካልሰጠን በሰው ዙሪያ ነው የምንከፋፈለው። በምንወዳቸው ሰዎች ዋላ እንሰለፋለን፣ ቡድናዊ እንሆናለን። እግዚአብሔር የተመሰገነ ይሁን። አንድ ነገር ብቻ እንድንጨብጥ ነው የምፈልገው። አንድ ነገር ነው እንድንጨብጥ የፈለግኩት ዛሬ። አንድነት በመንፈስ ቅዱስ እጅ ውስጥ አለ። ያ አንድነት የመንፈስ ቅዱስ እጅ ውስጥ ያለው አንድነት በሁለት መንገድ ተገልጧል። አንደኛ ሁላችንንም ከአንዱ መንፈስ ጠጥተን በአንዱ መንፈስ ተጠምቀን የክርስቶስ አካል ሆነን የእግዚአብሔር ቤተሰብ ሆነን አንድ ላስት ኔም ነው ያለን። ሁላችንም አይደንቲቲ ነው የሚያመለክተው። የኛ አይደንቲቲ አንድ ላስት ኔም ተሰጥቶን አንድ ቤተሰብ አድርጎን አንድ ወገን አድርጎን ይሄ ነው አንደኛው አይደንቲቲያችን። we are united። ሁለተኛ የምንሰራውን ስራ ተልኳችንን ሰጠ። ሂዱ የሚል ነው። ሂዱ የመሄድ ነው። ተቀምጦ የመዘመርና የራስን ቤት የማሟሟቅ አይደለም። ሂዱ ነው። እናስተውል በደንብ። ይሄ ሂዱ የሚለው አጀንዳ፣ የመሄድ አጀንዳ፣ የወንጌል አጀንዳ፣ ይሄ ደግሞ ተልኳችን ነው። እነዚህ ሁለቱን ነገሮች ናቸው አንድነትን የሚወልዱት። ያም የመንፈስ ቅዱስ የሰራው ነው። እኛ የመንፈስ ቅዱስን አንድነት ለመጠበቅ ትጉ ሲል በዚህ መስመር ላይ ከመግባት ይልቅ ሌላ አጀንዳ አስቀምጠን ለራሳችን ሰልፍ ሴንተርድ የሆነ ኮንሱመር ሜንታሊቲ የሆነ እኛው ኮንሱም አድርገን እኛው በልተን እኛው ጨርሰን እኛው አዋተን በእኛው ላይ ስፔንድ አድርገን እኛው በልተን እኛኑ አወፍረን በእኛው ላይ የሚያልቅ ነገር አድርገን ሳይሆን ሂዱ ነው ተልእኮ። ሂዱ ነው የሚለው። ሂዱ የሚለውን ትተን አይ እዚሁ የሞቀ ቤት እንሰራለን፣ የሞቀ ቤተ ክርስቲያን እንገነባለን፣ የደመቀ የሞቀ እናደርገዋለን ብለን በለፋን ቁጥር ቋንቋችን ይደበላለቃል። ድብልቅልቁን ነው የሚያወጣው። ምክንያቱም መንፈስ ቅዱስ የሌለበት አጀንዳ ነው። የሰው አጀንዳ ነው። የኢጎ አጀንዳ ነው። የሰልፊሽነት አጀንዳ ነው። የእኔነት አጀንዳ ነው። የሰው አጀንዳ ነው። ስለዚህ ቁጭ ብለን የሚያምር ለራሳችን ስም መጠሪያ የሆነ ትልቅ ነገር እንሰራለን ብለን አንድ ቦታ ቁጭ ብለን ወደ ላይ ጡብ እንደሚገነቡት ከሆንን ቋንቋችን ውሎ አድሮ ቋንቋችን ተደበላልቆ ፍርክስክሳችን ነው የሚወጣው።
ነገር ግን የተሰባሰብነው አንድ ልብ የሆንነው ቤተሰብ የሆንነው ለመሄድ ከሆነ እንድንሄድ ከሆነ ለዚህ ለመንፈስ ቅዱስ ተልእኮ ከሆነ አንድነት ናቹራሊ ይመጣል፣ አውቶማቲክ ነው።